ሰላም ሰላም የተከበራችሁ የተወደዳችሁ ውድ የቻናል ቤተሰቦች እንዲሁም ተማሪዎች እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ቤተሰብ ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል አካባቢ ሳይንስ ሚኒስትሪ ጥያቄውን ደግሞ መልቀቂያ ፈተና 2016 ላይ የወሰዱትን ክፍል 5 ነው። እንደምታስታውሱት በባለፈው ጊዜ ክፍል 4 ሰርቼ ለቅቄላችሁ ነበረ። ዛሬ ደግሞ በክፍል 5 ተመልሼ መጥቻለሁ ማለት ነው። የዛሬው ክፍል 5 እንግዲህ እዚህ ጋር እንደምትመለከቱት 5 ጥያቄዎችን ያካተተ ነው። ከጥያቄ ቁጥር 23 እስከ 27 ማለት ነው። ስለዚህ እነዚህ እንሰራለን ማለት ነው። እንግዲህ ቤተሰብ እንደተለመደው ሁሉ ላይክ፣ ሼር በማድረግ እንድትጀምሩ ለልጆች እንዲደርስ በማድረግ እንድትተባበሩ እያሳሰብኩኝ በቀጥታ ወደ ጥያቄው እመጣለሁ ማለት ነው። እዚህ ጋር እንደምትመለከቱት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የስድስተኛ ክፍል አካባቢ ሳይንስ መልቀቂያ ፈተና 2016 ዓ.ም ክፍል 5 ይላል። ጥያቄ ቁጥር 23 በምስራቅ አፍሪካ በማገዶ እንጨት ሰበብ የሚከናወን የደን ጭፍጨፋን እንዴት ለመከላከል ይቻላል? ሀሌታ ውሃ የድንጋይ ከሰል በመጠቀም ለምግብ ለማብሰል ታዳሽ ኃይል በመጠቀም ሐመር ውሃ ነዳጅ በመጠቀም ሁሉም መልስ ነው ይላል። ስለዚህ እነዚህ በጣም ውድ የሚባሉ ናቸው። የድንጋይ ከሰል በፍጹም አይቻልም። ምግብ ለማብሰል ታዳሽ ኃይል በመጠቀም ታዳሽ ኃይሎችን ወይም ደግሞ ሪኒዋብል ሪሶርስ የሚባሉትን መጠቀም ማለት ነው። መልሰን በመጠቀም ይህንን መቅረፍ እንችላለን። ነዳጅ በጣም እንደውም በነዳጅ የሚሆን ነገር አይደለም። ስለዚህ መልሳችን የሚሆነው ለ ነው ማለት ነው። ለ ወይም ደግሞ ምግብን ለማብሰል ታዳሽ ኃይል በመጠቀም ይህንን ነገር መቅረፍ ይቻላል ማለት ነው። ጥያቄ ቁጥር 24 በደቡባዊ ንፍቀ ክበብ ውስጥ የሚገኝ የምስራቅ አፍሪካ ሀገር የትኛው ነው? በደቡብ እንግዲህ እንደዚህ እንግዲህ መሬት እንደዚህ ክብ ብትሆን በሁለት ይከፈላል። ይሄ በምድር ወገብ ሰሜን ንፍቀ ክበብ እና ደቡብ ንፍቀ ክበብ። ስለዚህ አሁን የተጠየቅነው በደቡባዊ ንፍቀ ክበብ የሚገኝ ሀገር ነው የተባለው። ስለዚህ ደቡብ ሱዳን አይደለም፣ ደቡብ አፍሪካ፣ ዩጋንዳ፣ ኢትዮጵያ። ስለዚህ ደቡብ አፍሪካ የሚለው መልሳችን ይሆናል ማለት ነው። ለምን ማለት ነው ደቡብ አፍሪካ? ምክንያቱም ደቡብ አፍሪካ በስተደቡብ በኩል ነው የሚገኘውና ማለት ነው። ጥያቄ ቁጥር 25 ከምስራቅ አፍሪካ ሀገራት በህዝብ ቁጥር አነስተኛ መጠን ያላቸው የትኞቹ ናቸው? ሲሽለስ፣ ኮሞሮስ እና ሪዩኒየን፣ ዩጋንዳ፣ ኢትዮጵያ እና ሩዋንዳ፣ ኢትዮጵያ፣ ኬንያ እና ታንዛኒያ፣ ታንዛኒያ፣ ማላዊ እና ዚምባብዌ። ስለዚህ መልሱ ሀሌታ ውሃ። እነዚህ ሀገሮች ጥቂት ህዝብ ያላቸው ናቸው። በ1 ሚሊዮን የማይሞሉ ናቸው። 8800 ምናምን ሲሽለስ እነዚህ ናቸው ማለት ነው። አነስተኛ የህዝብ ብዛት ያላቸው እነዚህ ናቸው ማለት ነው። ሌሎቹ ከፍተኛ ነው ያላቸው ማለት ነው። ስለዚህ መልሳችን ሀሌታ ይሆናል ማለት ነው። ጥያቄ ቁጥር 26 ስለ ኑቢያና አክሱም በምስራቅ አፍሪካ ቀዳሚ ታዋቂ ስልጣኔዎች እውነት የሆነው የትኛው ነው? ስለ ኑቢያና አክሱም በምስራቅ አፍሪካ ቀዳሚት ታዋቂ ስልጣኔዎች እውነት የሆነው የትኛው ነው? ሀሌታ ሁለቱም ስልጣኔዎች በአንድ ሀገር የነበሩ ናቸው። ለአክሱም ስልጣኔ የሜሮይ ስልጣኔ ይባል ነበር። ሐመር ውሃ የአክሱም መነሳት ለኑቢያ ስልጣኔ መውደቅ መንስኤ ነው። የኑቢያ ስልጣኔ መነሻው ግብጽ ነው። ስለዚህ መልሳችን የአክሱም መነሳት ለኑቢያ ስልጣኔ መውደቅ መንስኤ ነው የሚለው ሐመር ውሃ መልሳችን ይሆናል ማለት ነው። የመጨረሻው ጥያቄ ቁጥር 27 በምስራቅ አፍሪካ ትልቁ ፏፏቴ የትኛው ነው? ሀሌታ ውሃ ጢስ አባይ ፏፏቴ፣ ለቪክቶሪያ ፏፏቴ፣ ሐመር ውሃ የህዳሴ ግድብ ፏፏቴ፣ ኦሞ ፏፏቴ። ስለዚህ መልሳችን ቪክቶሪያ ፏፏቴ የሚለው መልሳችን ይሆናል ማለት ነው። ከምስራቅ አፍሪካ ትልቁ ፏፏቴ ቪክቶሪያ ነው። ስለዚህ መልሳችን ላይ ይሆናል ማለት ነው። እንግዲህ ውድ ቤተሰብ አሁን እንግዲህ ወደ 13 ጥያቄዎች ብቻ ናቸው የሚቀሩን ማለት ነው። ስለዚህ እሱንም ደግሞ በሚቀጥሉት ሳምንታት እንግዲህ እለቃለሁ ማለት ነው። እናንተ እንግዲህ ከእናንተ የሚጠበቀው የበኩላችሁን ኃላፊነት መወጣት ነው። እሱም በምንድን ነው? ላይክ፣ ሼር በማድረግ ወደ ቻናሌ በመግባት ሰብስክራይብ በማድረግ ቤተሰብ በመሆን እንግዲህ ከጎኔ እንድትሆኑ እንድትተባበሩኝ ሰፖርት እንድታደርጉኝ እያሳሰብኩኝ ዛሬውን በዚህ አበቃለሁ። ስላዳመጣችሁኝ ስለተከታተላችሁኝ ወደፊትም ስለምትከታተሉኝ እጅግ አድርጌ አመሰግናለሁ ውድ ቤተሰቦቼ። ቴንኪው